አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እህት ወንድሞቼ በሀገር ውስጥም ያላችሁ በሀገር ውጭም ያላችሁ እንዴት ናችሁልኝ? ከኛ ጋር አልሐምዱሊላህ ሰላም ነን፣ ደህና ነን። አሁን ላይ ሙቀት ነው። እንግዲህ እንዴት ናችሁ? እንዴት ይዟችኋል? አላህ ያግዛችሁ፣ አላህ ያበርታችሁ። ግን በጣም ደስ ብሎኛል። አልሐምዱሊላህ ወለከል ሐምድ ሽኩር። ያው እናንተም ተደስታችሁበታል፣ አይታችሁታል ብዬ አስባለሁኝ። እኔም ደግሞ እንደ አንዲት እህት እንደ አንዲት እንዴት ልበላችሁ በቃ የተሰማኝን ደስታ የተሰማኝን ጥልቅ ደስታ በቃ ልነግር ለእናንተ ላበስር መጥቻለሁ በግሌ ማለት ነው። ምክንያቱም ከዚህ በፊት ስደት ስኖር እኔ የማየው ቪዲዮ ነበር የምከታተለው ነበር። ሳላለቅስ አልወጣም ነበር፣ ቤተሰብ ሳላዝን አልወጣም ነበር። ምክንያቱም አንዳንዶቻችን ሲያመን ሲጮሁብን ሙቀት ሲበዛብን ምናምን እንሰቃያለን፣ የሆነ ነገር እናማረራለን። ግን ደግሞ ምንም ሳትጠብቁት እለወጣለሁ ብላችሁ ተሰዳችሁ፣ እሰራለሁ ብላችሁ ተሰዳችሁ አልሆነ ወጥመድ ውስጥ ገብታችሁ ያልሆነ ስቃይ ውስጥ ስትገቡ ይሄ ተዛ ላይ ይሰውረን ማለት ነው። እና ምላችሁ ነው ይሄም የእህታችንን ሌይላን በተመለከተ ማለት ነው። እህታችን ሌይላ አላህ ስብሐነ ወተዓላ ወዶ ፈቅዶ ቀንሽ ገና ነው ብሎ በትናንትናው ዕለት ሳይ ቪዲዮውን ቤተሰብን ልነግራችሁ አልችልም እንዴት እንደተደሰትኩኝ ማለት ነው። ምክንያቱም እኔ የመጀመሪያው ስደት ሲሄድ ቪዲዮ አይቻለሁኝ። አሁን ደግሞ ለሁለተኛ ጊዜ ሲሄድ ደግሞ በቃ ሶሻል ሚዲያ ላይ እንደውም የሆነ ሌይላት የሚባል እንትን ተከፍቶ ሶሻል ሚዲያ ላይ ተከፍቶ የገንዘቡ ጥጡ ነበር የሞት ፍርዷ ወደ ገንዘብ ተቀይሮላት ማለት ነው። ያንን ማን ያደረገው? አላህ ሱብሃነሁ ወተዓላ። ይሄ የሁላችንም ሀሳብ የሁላችንም ጭንቀት የሁላችንም ማዘን እንግዲህ እንዴት ነው ሰይፍ ታዞባችሁ ትገደል ተብላችሁ እንደገና አላህ ሱብሃነሁ ወተዓላ ሰዎችን አሳዝኖ በገንዘብ እንዲቀየርላት አድርጎ በህይወት እንድትገባ ታደረጋት። በኋላ ብዙ ስቃይ ነበር ያለው። የሆነ በቃ ያ ገንዘብ ተሟልቶላት ያ ገንዘብ ታለቀ በኋላ ለመግባት ስታስብ ዛሬ ትገባለች ነገ ትገባለች ሲባል ብዙ ችግር ነበረ፣ ብዙ ጣጣ ነበር። እኔ እንደ ሰው አይ በቃ ያልተሳካም እያልኩ ነበር ማየው። ሁሌም በቃ ጠዋትም ተነስቼ ከጽዳትም በኋላ ተንቅልፌም ተነስቼ በቃ የእሷን ነበር የምከታተለው ማለት ነው። አዲስ ነገር ስለ ሌይላ ሲባል ሩጭ ነበር የምገባው። ግን አልሐምዱሊላህ ወለከል ሐምድ ሽኩር በትናንትናው ዕለት ከ13 ዓመት በኋላ አስባቸዋል። ምን አይነት ባለዱዓ እናትና አባት አላት፣ ምን አይነት እድል አላት። አላህ ሱብሃነሁ ወተዓላ እንዴት ቢወዳን ነው ቀሪ ዘመንሽን እንዴት አድርገሽ አሳልፊ ብሎ ቢፈቅድላት ነው። ከተሰነዘረባት ቢላዋ ወይም ከተሰነዘረባት ሰይፍ ስታቀደባት አውጥቶ በህይወት ልትገባ የቻለችው ማለት ነው። ይሄ ስንቶቻችን የምናስታውለው? ልትሞት የነበረ ሴት አልሐምዱሊላህ በህይወት እንድትገባ ተደረገ። እንደገና ቤተሰቦችን እለውጣለሁ፣ እናትና አባቴን እረዳለሁ፣ ለራሴ እሆናለሁ ብላ ለስራ ሄዳ እንደዚህ አይነት ችግር ውስጥ ገብታ ያለምንም ነገር ያለምንም ረዳት ያለምንም ማጋዥ አንዲት እንትን ውስጥ ገብታችሁ ስቃይ ማሳለፍ። በነገራችን ላይ አላህ ሱብሃነሁ ወተዓላ ወዶ ፈቅዶ ሌይላን ሙሰወን አመጣት፣ ወደ ሀገሯ እንድትገባ አደረጋት። በቃ እኛ ኢትዮጵያኖች በቃ ተተባበር የማንችለው የለም። በህዝብ ትብብር ያንንም አላህ ባሳዘናቸው አህለል ኸይሮች ሁሉ ትብብር በስንት አህለል ኸይሮች አልሐምዱሊላህ ወለከል ሐምድ ሽኩር ሙስሊም ክርስቲያን አረብ ሀበሻ ሳይል በተወጣጣ ገንዘብ ተሟላላት። ከተሟላላት በኋላ ግን የመምጣት ጊዜዋ በጣም የጠበበና የራቀ ነበረ። ሁላችንም ተስፋ በመቁረጥ ሁላችንም ተስፋ በማድረግ አላህ ሱብሃነሁ ወተዓላ ግን ተስፋ አልቆረጠም። አላህ ሱብሃነሁ ወተዓላ ግን ያዘጋጀላት ጊዜና ገደብ ስለነበረ ጊዜና ቀዷና ቀድሮ ሲደርስ ትናንትና ለቤተሰቦቿ በቃች። ትናንትና እናትና አባቷን ስትዘይር ስትሳሳም ሲቀበሏት ያለው ድባብ እንዴት ነው ደስ የሚለው። ይሆናል አይደለ? ከሞት ፍርድ አምልጣችሁ ከሞት ፍርድ ድናችሁ ወደ ሀገር መግባት መታደል። ሌይላን እንግዲህ አላህ ለዚህ መርጧት ለዚህ ወዷት ለቤተሰቦችሽ ተገናኝ ለእናት ለአባትሽ ብቂ ብሏት አልሐምዱሊላህ ወደ ሀገሯ ገባች። ስንት እህቶች አሉ ደግሞ ወጥተው የቀሩ ያልታዩ እንደዚህ እድሉን ያላገኙ እንደዚህ ህዝብ እንዲጮህላቸው ያልተደረጉ ደግሞ ስንት ወንድሞች እህቶች አሉ። ቤተሰብ ይህን አይተናል፣ ይህንን አስበናል። ምን ልላችሁ ፈልጌ ነው ባለን አጋጣሚ አልሐምዱሊላህ ወለከል ሐምድ ሽኩር ማለት አለብን። እሱ አሁን አላህ ቀንሽ ገና ነው ጊዜሽ ገና ነው ስላላት አላህ አልሐምዱሊላህ በሰላም ገባች። እንግዲህ ያለችበትን አሁን የመጣችበትንና በፊት የነበረውን ፎቶ ወት እናንተ እንግዲህ አያችሁ አይደለ? እሷ እንግዲህ ሰርታ ልትመጣ ቤተሰቦቿን ልትለውጥ ራሷ ልትለውጥ ነው የወጣችው። አላህ ግን እንደዛ አላደረገላትም። ምክንያቱም ምናልባት አላህ እንጃ የእሷ ልጅ በጣም ተአምር ነው ለእኔ እንጃ። ቤተሰብ እንዴት እንደምትሉኝ አላውቅም። በጣም በቃ የሆነ ተአምር ነገር ነው። ምን ማለት ነው? በቃ የሆነ እንደዚህ አድርግሽ። እንግዲህ ሳውዲ አረቢያን ህግ የማያውቅ የለም። በሸሪያ የምትተዳደር ህግ ናት። ተሽሪዋን ጥብ አትልም። ሰዎቹን አላህ ረህመተኛ አድርጓቸው፣ ሰዎቹን አላህ ረሂም አድርጓቸው በገንዘብ ተቀየረላት እና ወንጀሏ
ድና መጣሽ ማለት ነው። ስለዚህ ምንላችሁ ነው ቤተሰብ ሙቀት እናማርራለን፣ የማዳም እንጮት እናማርራለን ከኔው ጀምሮ ማለት ነው። የቤተሰብ ይሆናል አይደለ ውጣ ውረዶችን እናማርራለን። ግን ደግሞ አይደለም ለ13 ዓመት 3 ቀን አንድ ክላስ ቢዘጋብን ሰው እንሆናለን ቤተሰብ በሰው ሀገር እንኳንስ እንደዚህ ሌላ ስቃይ ሌላ መከራ ውስጥ እንኳንስ የሞት ፍርድ ተፈርዶባችሁ አይደለም ልትሰራ የሄደች ልጅ አይደለም ልትኖር የሄደች ልጅ ሌላ መከራ ሌላ ስቃይ ውስጥ ገብታ 13 ዓመት ሙሉ አንድ ክላስ ታሽጋ ይሄን ያህል ጊዜ ቆይቶ መምጣት መታደል ነው። በጥቅሉ እኔ ደስ ብሎኛል። ደስታ ያለ እናንተ ለቤተሰቦች ላካፈል ነው። ደስታ ያለ እናንተ በቃ እኔ እንጃ እኔ እንደዚህ ቻናል ከፍቼ ዩቲዩብ ከፍቼ ደግሞ እንደዚህ በአካል ሳያት እንዴት ደስ እንዳለኝ አልሐምዱሊላህ ወለከል ሐምድ ሽኩር። እንደውም ባለፈው ያልሆነ እየተባለ ነበር አይደል ቤተሰብ በጣም እንደዚህ ብላለች እንደዚህ ሆናለች ሲባል አሁን ያለችበት አልሐምዱሊላህ ቁማ ትሄዳለች። ቤተሰቦቿ እናትና አባቷን ስትስም ስትዘይር ያየሁት ትናንትና እኔ እምባዬን ነው በቃ እንትን ያልኩት። ምክንያቱም ስደት ላይ ሆነን ያለቀስንላት ስደት ላይ ሆነን ስንት ይሆንላት። አሁን ዛሬ ላይ ደግሞ እኔም ወደ ሀገር ገብቼ በሰላም አልሐምዱሊላህ ትናንትና ስትገባ ላሳየኝ አላህ ላየሁት በጣም ደስ ብሎኛል። በቃ ወገንነት እህትነት ነው በቃ ይሄ ያለ አይደለ ነግበኔ ነው በቃ ነግበኔ ቤተሰብ እኛ እህት ካለኝ እህታችንን እህቴ ነው እዛ ቦታ ላይ ማድረግ ይሁን ምንም ይሁን በቃ የራሳችንን ወገን እኔ ተወንኩ ደግሞ እኔ ራሴ ሌላ ነኝ በቃ ማለት ነው። እኔ የሌላ ህይወት ቢደርስብኝ ምንድን ነው የሚያጋጥመኝ? ምሳሌ እኔ አሁን በእኔ ስመጣላችሁ ልጆችን ላሳድግ ልጆችን ጊዜ ላደርስ በቃ አላህ ቢፈጥራቸውም እናት ነኝ ሰበቡን ማድረስ ስላለብኝ ሄድኩኝ ለስራ ግን ሲሄድ ይሄ ወጥመድ ውስጥ ገባሁኝ። ያስባችኋታል። እኔ እንግዲህ 13 ዓመት ሙሉ ብዙ ስቃይ ደርሶብኛል በህይወቴ ውጣ ውረር ማለት ነው። ግን እበላለሁ እጠጣለሁ ተነፍሳለሁ አልሐምዱሊላህ እንደ ማንኛውም እራመዳለሁ እንደ ልቤ ማለት ነው። እሷ ግን ልጆችን እረዳለሁ ልጆችን አስተምራለሁ ልጆችን የፈለጉትን ነገር አደርጋለሁ ቤተሰቦችን እረዳለሁ ለራሴ አልሐምዱሊላህ ለምን እየሰራው እሷ ግን ለማንም ሳትሆን በአንዲት ክላስ ታሽጋ ከ13 ዓመት በኋላ አልሐምዱሊላህ ወደ ሀገሯ ገባች። ለቤተሰቡ እናትና አባቷ እድለኞች ባለ ዱዓ ማሻአላህ ተባረክ ረህማን አላህ ሱብሃነሁ ወተዓላ ዱዓቸውን እንባቸውን ሰምቶ የኢትዮጵያን ህዝብ እስላም ክርስቲያን አረብ ሀበሻ ጩኸት አላህ ሰምቶ ትናንትና በሰላም ለሀገሯ ስላበቃት አላህ ሱብሃነሁ ወተዓላ ሽኩር ይገባው። እዚህ ጋር እህቶቼ ወደ ራሳችሁ ተመለሱ። ወጥቶ ተመቅረት አላህ ይጠብቀን። እንደገና ለምእዛ እነሱ ጋር ደግሞ ለምናደርገው ነገር እየተጠነቀቀ ምክንያቱም ምን ይባላል መሰላችሁ ቤተሰብ ቀና የተተናገር ወንዛ የተተሻገር የሚባል ነገር አለ። እዚህ ጋር እኛ ኢትዮጵያኖች ስሜታዊ ነን እንደራሴ ከሆነ ማለት ነው። አንዳንድ ጊዜ የሆነ ይከፋናል። እነሱ ሲናገሩ ነው የልጆቻቸው እንደገና እኛ የምንወልዳቸው ልጆች እኛ የምናደርሳቸው ልጆች እኛን ቁልቁል የሆነ ነገር ሲያደርጉን ይሰማናል። በዛን ሰዓት ስሜታችንን መቆጣጠር ያስፈልገናል። ምክንያቱም ቅልብ ሀገሩ ድንጋይ ይሰብራል። ቤተሰብ ምን ብንችል ምን ብንናገር በሰው ሀገር ስደተኛ ነን። በቃ ስደተኛ መሆናችንን አምነን ገና እኛ መብታችንን አናስነካም። ያልሆነ እንትን ውስጥ እንዳንገባ ያልሆነ ስቃይ ውስጥ እንዳንገባ ያልሆነ ወጥመድ ውስጥ ገብተን እኛም ተሰቃይተን ቤተሰብም አሳዝነን ልብ ሰብረን እንዳንኖር ለወጣንበት አላማ አቀን በቃ እዛ ቤት ስንገባ እኛ በቃ የበታች ነን። ለአላህ ግን አይደለንም። አላህ ሱብሃነሁ ወተዓላ ቅዋውን ጉልበቱን ሰጥቶ አሰድዶናል። ያ በቃ ይሄ አላህ ያዘዘው ነው። እዛ ሄዳችሁ ትሰራላችሁ ርዚቃችሁ እዛ ነው ብሎ አላህ ጽፎታል። በእኛ እኮ አይደለም ቤተሰብ አላህ የጻፈልን ነገር ነው። ከዛ ነገር እስከምንወጣ ምን ያስፈልጋል? ሶብር ጎንበስ ብለን በቃ ነገን ቀጥ ለማድረግ ዛሬን ጎንበስ ያስፈልጋልና እንዲህ አይነት አደጋ እንዳያጋጥመን እንዲህ አይነት ችግር እሷ መሆን አስበው አይደለም ሰራለሁኝ ብላ እኖራለሁ ብላ ያልፍልኛል ብላ ቤተሰቦችን ማሳልፋለሁ ብላ ሄደ አመት አልሆናትም። እንግዲህ ይኸው እንደምትሰሙት ነው ቪዲዮ አመትም አልሆናትም። በ5 ወር በ6 ወር በ4 ወር እንግዲህ የችግር ውስጥ መግባት ማለት ገና እንኳን ቋንቋውን ሳትችል ገና እንኳን አየሩን ሳትለምደው ሩጦ አላህ ሱብሃነሁ ወተዓላ እዚህ ችግር ውስጥ ነው የከተታት። ግን አልሐምዱሊላህ ደግሞ ደስ የሚለው ከአሁን በኋላ ያለውን ህይወቷን ደግሞ አላህ ያሳምርላት። ዱዓ እናድርግላት በአገሯ ላይ የምትቋቋም እንደገና በቃ እኔ እንጃ ለብዙዎች ተምሳሌት ናት ሌላ ለብዙዎቻችን ተምሳሌት። ምክንያቱም እኛ ወጣን ወረን የሆነ ነገር ስንሆን ለካ እንዲህ ያለም አለ ብለን ራሳችን እናስተውላለን ማለት ነው። እና አልሐምዱሊላህ ደስ እንደሚላችሁ ተስፋ አለኝ። ደስታ የደስታችሁ ነው። ኢንሻአላህ እንደምትደሰቱ ተስፋ አደርጋለሁ። ቤተሰብ ደስታ የመቆጣጠር ትናንትና ማቀቶኝ ነው ጊዜ አጣሁኝ ቪዲዮ ለመስራት ለዛ ነው። እኔም ደግሞ ኢንሻአላህ በእናንተ ትግል በእናንተ ብርታት በእናንተ ማበረታታት ሰዓቴ እየደረሰ ነው ሊሞላ ነው። ቪዲዮን እያስጨረሳችሁ ሼር እያደረጋችሁ ሰብስክራይብ እያደረጋችሁ ኮሜንት በመስጠት አስተያየት በማድረግ የደስታ የተካፋይ ሁኑ ነው የምለው። ቤተሰብ እኔ ደስ ብሎኛል። እንዲሁም ደግሞ ያው 1-2 ቪዲዮ አብሬ ሰርቻለሁ ውድ እህቴ ጓደኛዬ ሰአዲ ጋር
እሷም ሰላም አለይኩም ባያቸው። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ደህና ናችሁ? ያው እየተዋወቅን ነው መሰለኝ አሁን እንኳን እና ማሻአላህ በሌላ ጉዳይ ሁሉም ደስ ያላለው ሰው የለም። ሁላችንም ደስ ያለን አላህ ደግሞ ሁላችንም ያው በተለይ አሁን ላይ ሀገር የሚቀመጥ ሰው እየጠፋ ነው። ሁሉም ስደተኛ እስከሆነ ድረስ ከዚህ አይነት ነገር አላህ ይጠብቃችሁ ይጠብቀን። ያው ዱዓ ነው የሚያስፈልገው በአብዛኛው ጊዜ ማለት በቃ ምንም የክፍለ ሀገር ልጆች ናቸው ብዛት የሚሰደዱት በጣም ከባድ ነው እና አላህ ከችግር ከሙሲባ አላህ ይጠብቀን። እናንተንም ደግሞ አላህ በሰላም ያገናኛችሁ። በጣም ደስ ይላል። ከምንም በላይ ነው ደስ የሚለው አላህ እንኳን በሰላም አገናኛት ለቤተሰቦቿ። በእሷም ደግሞ እኛ ብዙ ትምህርት የምንማርበት ነገር አለ። አንዳንዴ እንሰራለንን ብቻ ሳይሆን ይሄኛውን እንደዚህም ችግር ያጋጥመናል ብለን ማሰብ ያው እንድናስብ ያደርገናል ማለት ነው። ይሄ ለብዙዎቻችን ትምህርት ነው። የእሷ መውጣቷ ነው እንጂ ያልወጡ ደግሞ ስንት ወንድሞቻችን አሉ። ስንት በዛ በስደት ላይ የቀሩ አሉ። በየበረሃው ብቻ ሲሄዱም ጨምሮ ማለት ነው። በዚህም ደግሞ ያለ ስራቸው ስራ ተሰጥቷቸው ስንት ወንድሞቻችን ያው የቀሩ አሉ ያልተጮህላቸው እህቴም ብለዋለች። ብቻ አላህ ከዚህ አይነት ሙሲባ አላህ ይጠብቀን እላቸዋለሁኝ። እንጃ ምን እንደምላቸው አላውቅም። በጣም ያው ደስ ነው ያለን ትናንትና ሁሉም ሰው እንጃ ማለት እንኳን የሚያውቅ ታሪኳን እንኳን ስደት ላይ ያለ የነበረ ወይ የሚያየ ሰው እዚህ እንኳን ምንም የማያውቃት ምንም ስለ ስደት እንኳን የማይገባው ሰው በጣም ነው ደስ ያላት። ስለሷ በጣም ስለሚወራ በጣም ነው ሰው ራሱ የሚነጋገረው ማለት ነው። አንዳንዴ እንጃ ምን ልበላችሁ በጣም ደስ ይላል። አላህ እንደው መጨረሻችንን አላህ ያሳምርልን። ለሁላችንም አላህ ኸይሩን ነገር ይሻልን ማለት ነው። እናንተም ደግሞ ሼር ሰብስክራይብ ያደረጋችሁላት ያው እህታችንን ወገን ለወገን ደራሽ ነው የሚባል አባባል አለ አይደለ? እና እናንተም እንትን በሉ ሼር ሰብስክራይብ ያደረጋችሁ ተባበሩን። ያው ብዙውን ስላለችው ያው ብዙም መጨመር እንትን አላልኩም ገልጸዋለች በማለት ነው። እና በጣም ደስታችን ለመግለጽ ነው እንዳጋጣሚ እንትን ብለን ትናንትናም ነበር ያሰብነው ያው አልተመቻቸልንም እና ለምን እስኪ እንደዚህ ቪዲዮ አንሰራም ምናምን ብለን ነው እላችኋለሁ ውዶችዬ። እናንተንም አላህ ይጠብቃችሁ በሰላም በደስታ ከቤተሰቦቻችሁ ከልጅ ከወንድም በቃ ያው ካላችሁ እንትን ጋር አላህ ያገናኛችሁ እላችኋለሁ እህቶቼ። በርቱ ጠንክሩ በሰላም ለሀገራችሁ ያብቃችሁ እላለሁ። እናቴ ያው የምትሰነባበተው ነገር ካለ ማህራባ በቃ ይሄው ነው ደስታችንን ለመግለጥ ነው። በቃ እህታችን ናት እኛ ነን። ሌላ እሷ ናት። ሌላ እኔ ነኝ። ሌላ እኔ እንደ ልጅ ስተዋት ልጅ እንደ እህት ስተዋት እህቴ እንደ ራስ ስተዋት ራሳችን ናት። የሁላችንም ወገን ናት እና አልሐምዱሊላህ ወለከል ሐምድ ሽኩር። አላህ ወጥቶ ተመቅረት ይጠብቀን። ልንለወጥ ሄደን በቃ ተመውደቅ አላህ ይጠብቀን። ሱብሃነሁ ወተዓላ ያላችሁ በሰው ሀገር በሙሉ አላህ ይጠብቃችሁ። ሰላማችሁ ብዝት ተተረፈ ብሎ ከልጆቻችሁ ከቤተሰቦቻችሁ በሰላም ለመገናኘት ያብቃችሁ ኢንሻአላህ። እንግዲህ የደስታችን ተካፋይ ሁኑ ብለን እኛም ደስታችንን ገልጸናል። በዚህ መንገድ ደግሞ ነገ ጧት አልሐምዱሊላህ ወለከል ሐምድ ሽኩር እኔማ አገሬ የተገባው ተለወጥኩ ደህና ሆንኩኝ ብላ ደግሞ ለእኛ ተምሳሌት የምትሆን ወታ የምናያት ስትሰራ ስወጣ ስገባ ደግሞ ጤናዋን ይስጣ ቤተሰብ። ምክንያቱም እዛ ቦታ ላይ ታፍኖ መኖር ከባድ ነው እና ደግሞ አላህ አፊያ ያድርጋት ኢንሻአላህ። መወለድ ቋንቋ ነው የሰው ልጅ ነግበኔ ነው ወገን ለወገን ነው እና አላህ አፊያ ያድርጋት። ደግሞ አገባቧን አሳምሮላት ረብል ዓለሚን በሀገሯ ላይ ደግሞ የምትቋቋም አልሐምዱሊላህ ብላ የምትኖር ለእናት አባቷ የምትደሰት የምታስደሰት ያድርጋት። ከኛ ጋር የነበረው ቆይታ ይሄንን ይመስላል። ትወዱታላችሁ ብዬ አስባለሁኝ። ሼር ላይክ ሰብስክራይብ በማድረግ ቪዲዮውን ተቀላቀሉ። ላለሁኝ ያዳምጡት እውት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።